እማ አንቺ ጀምሪ። አባ አንተ ጀምር። ኧረ አንቺ አይ አባ አንተ ጀምር። የአይን ፍቅር ይዞ ያውቃል? የአይን ፍቅር አዎ ይዞኝ ያውቃል። የአይን ፍቅር ያዘኝ ካንቺ ነው። የአይን ፍቅር ነው? ኧረ አይደለም። የምርህን ነው? መንገድ ላይ ፈስተሽ ታውቂያለሽ? አውቃለሁ። ማርያም ታውቂያለሽ? ሰው አለመኖሩን አውቄ እና ታፍኝ ልሙት እንዴ? በቀጭኑ ፈሳ መለጠኝ ማለት ነው። ልጅቷ አስደነገጠችኝ። ከዛ በኋላ ማለት ነው ሰው ፊት ፈስቼ አላውቅም። እኔ እናንተ ተጋብተን 10 ሚሊዮን ብር ልስጥክና ፍታት ሚስትህን ብትባል ትፈታኛለህ? በኢየሱስ ስም። ምን አልጋ ላይ ሸንተክ ታውቃለህ? ሰላም ሰላም፣ እንዴት ናችሁ? ድን የተከበራችሁ የጨረቃ ፋሚሊዎች፣ እኛ ለፈጣሪ ይመስገን ወደ ቤታችን ተመልሰናል። ከቡታጀራ መተናል አይደለ? አዎ። ምንድነው ትሽኮረማ? ፈራሽ መሰለኝ። አዎ። ፈርተሻል? ምን ያስፈራሻል? አላውቅም። ለማንኛውም ፋሚሊ ዛሬ እንግዲህ እስካሁን ድረስ ካሜራማን ነው ጥያቄዎቹን ያዘጋጀው፣ ግን እስካሁን ድረስ እናንተን የደበቅናችሁ ነገር ካለ ብሎ ራሱ ካሜራማን ነው ያመጣብን። ፋሚሊዎቻችንን ደብቃችሁ ከሆነ እዚህ ካሉት ውስጥ ጥያቄ ውስጥ እነሱ የማያውቁትን ነገር ነው የምጠይቃችሁ እና ከዛ ውስጥ ሁሉንም መመለስ ግዴታ አለባችሁ ብሏል አይደለ? ስለዚህ እኛ ደግሞ እኔ አልፈራው። ምን አስፈራኝ? አይ እኔ ግን ፈራው። ምን ነው የምትጠይቅ? ጥያቄ ስጠይቅ አለመመለስ መብቴ ነው እንዴ? መብትሽ አይደለም። እዚህ ጋር መዋሸት አይቻልም። እንግዲህ ወደዚህ ኢንተርቪው ተገድጄ ነው የመጣሁት። በጣም ይቅርታ አድርጉ። እንቅጭን ትናገራላችሁ፣ ሀቃቋን ትናገራላችሁ ተብለን የመጣ ነው። እኔም በደስታ እሺ ብዬ መጥቻለሁ። እዚህ ጋር ቸኮሌት አለ። ቸኮሌት ልሆንሽ ልጄ፣ እኔ ጣፋጭ ጣፋጭ እኮ ነሽ። አመሰግናለሁ። መች ቀምሼሽ? ኧረ በስመ አብ አበስ ገበርኩ። እነሱን ከማስቀናቸው በኋላ መብላት እችላለሁ አይደል? ይሄ ሁሉ አንቺ ነው ዋጩ ሙሉ እንደዚህ ጠቅጥቀሽ ከፈለግሽ ብዩ። እሺ አይ ልናገር አይደል? ይቻላል። ቤተሰቦች ቡታጀራ ደስ የሚል ጊዜ ያሳልፈናል። የበረከት ጊዜ፣ በጣም ደስተኛ ሆነን መተናል። ያሰብኳቸው ነገሮች ባይሳኩም ትረዱኛላችሁ ብዬ አስባለሁ። እሱ ጥያቄ ሊሆን አይችልም አሁን አይደለ? ወደ ቁም ነገሩ ስንገባ እንግዲህ እኛ ደስተኞች ነን። ከቤተሰቦቻችን ጋር ደስ የሚል ጊዜ ያሳልፈን በሰላም በጤና ደስ በሚል የመንገድ ጉዞ አይደለ እዚህ ገብተናል፣ አዲስ አበባ ገብተናል አይደል? ይህንን ቪዲዮ ወደ እናንተ ለማድረስም ካሜራማን ፋሚሊዎች ማወቅ አለባቸው ተባብለን ተኝቼ ነበር። ተኝታ ነበር እሷ። ሻወር ወስደን ምናምን የተመለስነው። ከዛ በኋላ ነው ሰው የመሰልኩት የተነቃቃሁት። እንዴት ነው አምሮብኛል የኔ ቆንጆ። እና ታዲያ ሸገር ስገባ እኮ ውበቴ ነው ይደፋብኝ። የእናቴ ምግብ ወጥቄ መጣው፣ ውበቱን ደፋብኝ። ምንድነው ወጥቄ? በልቼ እና ፋሚሊ እዚህ ውስጥ ከባባድ ጥያቄ አለ ተብሏል። የደረሰንን እንግዲህ የመመለስ ግዴታ አለብን። ይሄንን ታውቂያለሽ። ስለዚህ አንቺ ቅደሚ። ያው ተገድጄ በመጣም አንቺ ቅደሚ የኔ ቆንጆ። እሺ እኔ ልጀምር? አዎ ጀምር። እርግጠኛ ነህ? አዎ በጣም እርግጠኛ። ካሜራማን የስራህን እኔ ምን እላለሁ? አባ አንተ ጀምር። እማ አንቺ ጀምሪ። አባ አንተ ጀምር። ኧረ አንቺ አይ አባ አንተ ጀምር። ጀምሪ። አባ አንተ ጀምር። ጀምሪ በእግዚአብሔር። አባ አንተ ጀምር። የምን መግደርደር ነው? እሺ ፋሚሊ ይሄ ከባድ። እሺ ጥያቄው ምን ይላል መሰላችሁ? እኔና አንቺ ተጋብተን ልጆች ወልደን እየኖርን እና በድንገት ሎተሪ ደርሶኝ እኔ ታምሜ ያለው እና የደረሰኝ የሎተሪ ብር 10 ሚሊዮን ብር ነው። ከዛ ለመታከም 10 ሚሊዮን ብር ያስፈልጋል ብትባይ ትሰጪኛለሽ? እኔ እናንተ ተጋብተን ልጆች ወልደን ከዛ ድንገት ታመክ፣ እኔ ታመምኩኝና የደረሰሽ 10 ሚሊዮን ብር ለኔ ሕክምና ይውላል፣ 10 ሚሊዮን ብር ለሕክምና ያስፈልገኛል ብትባይ ትሰጪኛለሽ? አዎ ምንም ይሄ እንትን ማለት ብለሻል። ልትገዢ ነው ማለት እንዴ? አይደለም እና ይሄ ሲጀመር ጥያቄ መሆንም የለበትም ብዬ ነው። ለምን ካሜራማን እንዳስገባሁ አዱን ነው፣ ግን አሪፍ ነው ይሁን። ምክንያቱም ግዴታዬ ነው። አንደኛ ግዴታዬ ነው፣ ሁለተኛ ነገር ደግሞ ለልጆቼም ስል ቢሆን አደርገዋለሁ። ልጆች ባንወልድስ አስጭኝም? አሁን ላይ አትሰጭኝም? በታመሜ አንጣብኝ እንጂ ጌታዬ ሆይ ተው። አይ እሰጣለሁ
አሳክምሃለሁ። እውነት ወደሽ ነው የምትሰጪኝ። አያርግብህ ግን ደግሞ አይ ካሜራማን በምክንያት ያ ሎተሪ ደርሶን ልጆቻችንን ቅብጥ አድርገን እናሳድግበት። አንተ አትታመም፣ ሳንታመም ብሩን እንጠቀምበት። ግን ደግሞ ድንገታዊ ነገር ከተከሰተ ግዴታዬ ነው። እሺ ግን ደግሞ ያው ካሜራማንም ይህንን ጥያቄ ያወጣው ለምክንያት ይመስለኛል። ራሳችሁን ፈትሹበት። አንቺ ነሽ አሁን ተረኛ። ጌታዬ ጠብቄ። ያው ካሜራማን እንዳለን ግን አሁን እኔ ላንቺ የሆነ ጥያቄ ከደረሰኝ የመስጠት ግዴታ አለብሽ። ያንተ ነው ብለሽ ገብቶሻል? እሺ ምን ይሁን? ይሄ ደስ የሚል ጥያቄ ነው። በቃ ቀለል ያለ የአይን ፍቅር ይዞ ያውቃል? የአይን ፍቅር አዎ ይዞኝ ያውቃል። ድሮ የአይን ፍቅር አዶኑ የአይን ፍቅሩን የአይን ፍቅር ለን ነበር። የአይን ፍቅር ማለት ድንገት አይታት የወደድካት በቲቪ ነው። ግን በቲቪ ማንን ነው? የህንድ አክተር ናት። አዶኑ ማርያም በህልሜ ትመጣ ነበር ምናምን ቹላታይ ምትለዋና ማርያምን በጣም ላይክ ፕሮጀክት እንማራ ነበር ቸርች ውስጥ። እዛ ባለው ሰዓት የሆነች የህንድ አክተር ናት። በጣም ቆንጅዬ ነች። እሷ በቃ ወድጃት ነበር። ያው በልጅነት አይምሮ ነው። አንቺ ግን ይዞሽ ያውቃል? አሁን እንዴ ይሄ እኮ ለአንተ ጥያቄ ነው፣ ለእኔ መጠየቅ የለብህም እንዴ። መብቴ እኮ ነው። እሺ በቃ ተይው። ምንድን ነው አሁን ግን የለም። ግልጽ ነው። ባይዘው ሊይዘን የሚችለው ድሮ ልጆች እያለን ከሆነ ፊልም ስናይ ምናምን ነው። ፊልም ስናይ ወይ አማርኛ ፊልም ስናይ ወይ ሆነ ፊልም ስናይ አዎ እንጂ አሁን ላይ ይዘናል። የሆነ ጀግና የህንድ አክተር ወይ የሆነ አክተር የአይን ፍቅር ያዘኝ ካንቺ ነው። የአይን ፍቅር ነው? ኧረ አይደለም፣ የልብ ነው። የመላጣ ልጅ እኔ ነኝ አሁን። አዎ ካሜራማን ግን ሰላማዊ ጥያቄ አድርጋቸው እባክህን። ኦልሬዲ እኮ ተጠይቆ ጽፋቷቸዋልና አትፈሪም እንዴ አንቺ? አቦይ ለኔ አይደለም የምርህን ነው? ጠይቂኝ አንቺ። እሺ ምን አይነት አሁን ይሄ ጥያቄ ነው በእግዚአብሔር? ኧረ በስመ አብ ይሄ ግልጽ ነው። በጣም ክፉኛ ነው ልብ የሚሰበረው። ክፉኛ ነው ልብ የሚሰበረው። የማይሆን ጥያቄ ነው። ጉድ ሆንኩኝ ፋሚሊ። እሺ በሰርግ ቀን አርሰናል የዋንጫ ጨዋታ አለው ብትባልና ከሰርግህ እና ከኳሱ የቱን ትመርጣለህ? ማርያምን ከባድ ነው። አንተ ግን ስለሚያውቅ እኮ ነው። አሁን እንዴ አርሰናል እንዴት እንደምወድ ታውቂያለሽ። ምንም ነገር ለዛ እኮ ነው እንትን ያልኩት። እና ግን አሁን በቃ የሰርጋችን አሁን ባለፈው ብታጀራ ሰርግ ነበረብኛ። መቤቴን የሰው ሰርግ ነው እኮ የሰው ሰርግ። አርሰናል ኳስ ኖሮ መኪና ላይ ስልኬን አስቀምጬ በስልኬ ያየው ሙሽራ አንተ ነበር ከምትይዘው? ሙሽራው እኔ ነኝ ያዝኩት። ከዛ አስቀምጬ በስልኬ አስቀምጬ ያየውና ልክ ሰርግ ቤት እንደገቡ ማርያም ጥያቸው ወጣው። አልበላውም፣ ምንም አላልኩም። ጠፋው ኳሱን ጨርሼ ሄድኩኝ። እሺ ወደ ጥያቄው ደግሞ ስመለስ በራሴ ሰርግ ቀን አርሰናል ኳስ የዋንጫ ጨዋታ ኖሩት በስልክ ማየት ይፈቀድልኛል? ኖ በቃ አሁን በስልክ ማየት ምናምን ሳይሆን ሲጀመር ሰርግህ ላይ በስልክም ልታይ አትችልም። እግዚአብሔርን እኔ እንጃ ልታይ አትችልም። ሲጀመርም ስልክህንም ላትይዘው ትችላለህ ሰርግ ላይ ኪስ ውስጥ ከተህ ምናልባት። እንደ አርሰናል ዋንጫ ጨዋታ ኖሩት እኮ ከሰርግህና ሰርጉ ይቅር ነው የምትለው ወይስ ኳሱ ይቅር አሊ ለዛሬ ነው የምትለው? ሰርጉ ለአንድ ቀን ይራዘምልኝ ማርያም። ምን ችግር አለው ቢራዘም? እኔ ማርያምን አርሰናል በጣም ነው የምወደው። የምርህን ነው? መቤቴ እሺ ከኔ አርሰናል ይበልጣል? ይሄ ጥያቄ በቃ እኔ ከዚህ በላይ ይሄን ጥያቄ መቀጠል አልፈልግም። ለምን? አይ በቃ ግዴታ እኮ ነው። እኔ ምን አልኩኝ? አልፈልግም። ማግባቴ አይቀርም። ኖ ማግባቴ እኔ አንተ ባጣ ቆይኝ አይደለም። ኳስ እንትን ሲል ማግባት ስለማይቀር የሆነ ፍሪ ታይም ሲኖርህ የምትደበርበት ሰርግ አይደለም ከኔ ጋር የምትጋባው። ገባ? ማርያምን በጣም ከባድ ጥያቄ እኮ እንትን ማለት አለብህ እንጂ እኔ ከማንም ፈረንጅ ጨዋታ ጋር እኔ ታወራ በቃ አትጨቃጨቂ። እኔ እኮ ህይወትህ ነኝ። እድሜ ልክህን እኮ ከኔ ጋር ለመኖር ነው የምትስማማው። በቃ እሺ ኳሱንም ሰርጉንም ዲኤስቲቪ ቤት አላገባም እንዴ? ዲኤስቲቪ ቤት አላገባም እንዴ? በስክሪን ምን አገባኝ? መብቴ ነው። የፈለኩበት የማግባት መብቴ የለኝም አለኝ አይደል? አትወደኝም? ዲኤስቲቪ ቤት ባገባስ ምን ችግር አለ? ለምን እኔ ሰርግ እዛ አይሆንም? በቃ ሁለት ቦታ ደግስልሻለሁ፣ ኳስ ቤትም ውጪ። ክፉ ሰው ነው የመረጥኩት፣ ግን ማይሆን ሰው ነው የመረጥኩት። ምንድነው? ያው ብትባይ ነው የሚለው። ብትባይ ስልሽ ያንቺ ጥያቄ ነው፣ ግን በጣም ከባድ ነው።
እሺ እኔ የምጠይቀው እኔ ልጠይቅሽ በቃ ራሴ አድርጌ ልጠይቅሽ ባልሽ መውለድ አይችልም ብትባይ እንደ ድሮ ታፈቅሪዋለሽ? አዎ ታፈቅሪዋለሽ? መውለድ ባይችልም ያ ማለት ልጅ ሳትወልጂ ትኖሪያለሽ ማለት ነው። አዎ ባልሽ እናንተ ልጅ ነው እንዴ? ባልሽ ማለት ሌላ ሰው ነው? ኖ አይደለም። በቃ ያገባሽ ባል አይ ልጅ መውለድ አይችልም ብትባይ ቀድሜ እሱን ነው ያገኙት። ከሱ በኋላ ነው ልጅ ላገኝ የምችለው። ስለዚህ ግዴታ አይደለም። መውለድ ባይችልም አብሬ ይሆናል። ከባድ ጥያቄ ነው። በጣም እሺ ከባድ ጥያቄ። እኔ በእኔ አድርጌ ልጠይቅህ። የእኔ ጥያቄ አይደል? በራስህ አድርገህ ቀይረህ ደንግጠህ ነው? ኧረ ያስፈራል በጣም። እሺ እኔ እንደዛ ብባል እኔም አላደርግም። የምር ሌላ ሰው ምናምን አታይም? ለምን አያለው? ምን በእንትን በማደጎ ልጅ አምጥተን አናሳድግም? ይቻላል ደግሞ አይባልም እንደዚህ ካሜራማን። ግን በጣም ከባድ ጥያቄ ነው። ቢሆንም የሚፈትን ጥያቄ ነው። በጣም ይፈተናል። ግን እውነት ለመናገር እኔ አላደርገው። አልለይሽምም አላጣሽምም። እንደ ድሮ ነው የምታመንልሽም ወድሽ ያራዳ ልጅ። እኔም እንደዛ። እሺ አሁን እኔ ነኝ አይደል? ግን ራሳችሁን ጠይቁት ይሄን ጥያቄ እስቲ። ማርያምን አሁን እኔ ውርር ነው ያለኝ ነዘረኝ ምናምን። እናንተን እስቲ ጠይቁት። እኔ የምትወዱት ሰው መውለድ አይችልም፣ ሴትም ሆነ ወንድ መውለድ አይችልም ብትባሉ ምንድን ነው የምታደርጉት? እሺ ታውቂያለሽ ነው የሚለው እና እኔ ታውቂያለሽ ነው የሚለው ማለት ጥያቄው ለእኔ ነው። አንተ ነህ እኔን የምትጠይቀኝ የነበረው። አንተን ልጠይቅህ ምንድን ነው አንቺ አትጠይቅኝም? ምን? እሺ ና አምጣልኝ። ተይ በቃ ኧረ እንደዚህ አይነት ጥያቄ ማን ይሰማል? እሺ መንገድ ላይ ፈስተሽ ታውቂያለሽ? ፈስታ ታውቃለሽ? መንገድ ላይ አታውቂም? አውቃለሁ። ማርያም ታውቂያለሽ? ሰው አለመኖሩን አውቄ እና ታፍኝ ልሙት ግን አሁን አይደለም። አሁን አይደለም ማለት በፊት ነው። ተማሪ እያለሁ ነው። እንዴ ትልቅ ሆነሽ ምን ችግር አለው? ትፈሽ ምንም ችግር የለውም። ታፍኛ ስታፈራ አያቸው። አሁን የኔ ጓደኛ ሚፍታ አይሰማኝም። በየመንገዱ እየፈሳ አይደል? ምን ችግር አለው? እኔ ብቻዬን ከሆንኩኝ ነው እንደዛ ማደርገው። ብቻዬን እየሄድኩ ከሆነ እና ሰው አለመኖሩን አውቄ ፈሴ ከመጣ እለቀዋለሁ። ፋሚሊ እናንተ እዚህ በማርያም ኮሜንት ላይ ጻፉልኝ። ፈስታችሁ ታውቃላችሁ መንገድ ላይ ምናምን? እሺ እንትንስ ማለት ሰው ባለበት ምናምን ተወርዳችሁ ታውቃላችሁ? ፈሳም ልጠው። የኔ ጥያቄ አንቺ ነሽ የምትጠይቂኝ። ኦኬ አንቺ እኔ ኦልሬዲ ጠየቅኩሽ። አቀየረሽ እንጂ ጠይቂኝ አንቺና እንደዚህ አይነት እድል እንዴት ይሰጣል? አንተስ? እሺ ፈስተህ አታውቅም? ግን በጌታ መንገድ ላይ ለምንድን ነው የማልፈሰው? አገሩ የኛ አይደል? አያችሁ ባልና ሚስት ከአንዱ ወንዝ ይቀዳል። ኖ ማንም ሰው የሚያደርገው ነገር እኮ። አዎ የምር ሲጀመር ሲምፕል ነገር ነው። አረ ብርደት የማትረሹ ገጠመኝ ምን አለ ነው የሚለው። ኦኬ እኔን እየጠየቅሽ ነው። የማትረሹ ነው የሚለው ግን የማትረሰው ገጠመኝ ላድርግና አንተ የማትረሳው ገጠመኝ የማትረሳው ማርያምን እኔ አላስታውስም። አንቺን ልጠይቅሽ። አንቺ ማርያምን አላስታውስም። ገጠመኝ እኮ ነው። ኦኬ እዚህ ቤት ላይ እዚህ ይልሻል። እኔ ሶፋ ላይ ተኝቼ አይሚ ወደ ሩምሽ እየሄድሽ ማታ ከዛ እየሮጥሽ መጣሽና ወይኔ ቤት ሰው ገብቷል አልሽኝ። ትዝ ይልሻል? ቤት ሰው ገብቷል፣ በር ተዘግቶ ቁልፍ ማንም ሊቆልፍ አይችልም እና በር ተዘግቷል ምናምን። ሚፍታ ደግሞ ዱባይ ነበር። እኔና እሷ ብቻ ነን ያለነው እዚህ። ከዛ ወይኔ ምናምን አለችና ምንድነው ስላት ተደፍታ ነበር ወለ ድር ብላ ነው የመጣችው። ከዛ እንዴት ጥዝ ብዬ እንደመጣው በስማ አሙድ ምንድነው ስላት ቤቱ ሰው ገብቷል መሰለኝ ምናምን አለች። አልኩኝ አልቆለፍሽም በሩን? አዎ አልቆለፍኩም። ሄጄ በሩ ስሞክረው የምር ተዘግቷል። አልኩት ወፍ የለም።
ፍፄ ጋር ደውዬ ኑ አንዴ ያልኩ ከዛ ሁሉም ሰው ተሰብስቦ ገብቷል መጡ። ኑ አልኳቸውና ግር ብሎ መጡ። ልንጣላ ሌባው ልንመታ ማለት ነው። የምር እኮ ግን ሰው የገባ ነበር የመሰለኝ የዛን ሰዓት በጣም ደንግጬ ነበረ። ከዛ ፍጹም ይመጣና እንደመጣ ነው ሲለው አልተከፈተም። ወይኔ ብሩ ምን እንደሆነ ታውቃላችሁ? በሩ ተበላሽቶ ነበር አጋጣሚ ይሄ መቆለፊያው ምናምንና አንዳንዴ ቆልፋችሁት እንትን ይላል ያታግላል። ቆልፋችሁትም እንደተቆለፈ ስትከፍቱት ይከፈታል እንደተቆለፈ ማለት ነውና ግር ብሎ መጡና ኑ አለንና ሄድን ይሏል። ገባን ተዋረድኩኝ። አሁን እኔ ነኝ ብቻ ያኔ እኔ ገጠመኝ። አንቺ ምን አለሽ? ሌላ ገጠመኝ? እኔ ገጠመኝ ሁለት ገጠመኝ አለ። ምን? ሁለቱንም ንገሪኝ። ሁለቱንም ንገሪኝ። በደስታ ነው እንጂ መሰማ። አንዱ እዚህ እኔ እናንተ ሆነን ነው። ምንድነው ወርገናል? እኔ እናንተ ሆነን ረሳኸው? ምን አስበህ ነው ካሜራማን ይሄን ይታፍከው? ረሳኸው? የሆነ ጊዜ አንተ እዛ ጋር ቁጭ ብለክ ከዛ ድንገት ስለሆነ ነገር እያወራን በመሀል ተጣላን። እያወራን ማለት ነው ትንሽ ተጋጨንና ከዛ ስታስረዳኝ ምናምን እኔ በቃ መረዳት መጨቃጨቅ አልፈለኩም እና ቀጥ ብዬ ሴት ተከተልከኝ። ከዛ ስትከተለኝ እየሮጥክ ነበር የመጣኸው። ነይ ስትለኝ ለምን ነይ ስትለኝ አልመጣም አልኩ። በማይመስል ነገር ነው እኔ እያስረዳኋት ነው። እንዲህ እኮ ነው እንዲህ ነው ሃይሚ ምናምን ስላት ተናዳ ሄደች። እኔ ደግሞ በንግግር መፍታት ፈለኩኝ ነገሩን ከምታኮርፈኝ ብዬ። ከዛ ነይ ያልኳት ዝም ብላኝ ሄደች። ነይ ያልኳት ጸጥ ብላኝ ሄደች። እነሳለሁ እሮጠች። ከዛ እንዴ አንተም እኮ ሮጠህ ነው የመጣኸው እኮ ስትሄጂ ነው። ኦልሬዲ ደረጃውን ስነሳ መሮጥ ጀመርሽ። ነይ ብዬ ስነሳ መሮጥ ጀመርሽ። እዛ ተከትያ ስሮጥ በሩ ውስጥ ገባች ምናምን ሄድኩ። ደረስኩባት፣ በሩን ዘግታ ደረስኩባትና ገባሁ። ምንድነው እላታለሁ። ምንድነው ያልሽኝ? ለምንድን ነው የሮጥሽው ነው ያልከኝ? ለምንድን ነው የሮጥሽው ስላት አንተ ራሱ ለምንድን ነው የሮጥከው አላለች። ከዛ በቃ ስቀን ፈታ ነው ችግሩ። አዎ ተጣልተን የነበር ነው በዛው ታረቅን። በቃ ገርመኝ። ለምንድን ነው የሮጥሽው ሲለኝ ለምንድን ነው ሮጣ የተከተልከኝ? እሺ በህይወት እሺ ያበረ ጥያቄ። አንዱን ግን አልነገርኩህም። ምንድን ነው? ሁለት ገጠመኝ ነበርኩ። እሺ ሁለተኛው አንዱ ከፈስ ጋር የተያያዘ ነው። የት ፈስተሽ ነው ደግሞ? ድሮ ልጅ እያለሁ ነው በጣም ጭጭ እያለሁ ነው እና በጣም ብዙ ሰው ተሰብስቦ ምናምን እንግዳ መጥቶ ከዛ ቤት ቡና ተፈልቶ ቡና የምታፈለው አቀብይልኝ ብላኝ ነው። ከዛ እስክትቀዳ ድረስ ቁጭ ብዬ ቁጥጥ ብዬ የጠበቅኳት ነው። ከዛ እሷ በጣም ብዙ ሰው ስላለ ሲኒውን ቀርታ አልጨረሰችም። ከዛ በቀጭኑ ፈሳ መለጠኝ ማለት ነው። ልጅቷ አስደነገጠችኝ። ከዛ በኋላ ማለት ነው ሰው ፊት ፈስቼ አላውቅም። ለዛ ነው ሰው ፊት ማፈሽ? አዎ አልፈሳም። ከዛ በኋላ ደንግጬ ነው። እሺ በህይወት ዘመንሽ ምንም አይነት ሜካፕ ምንም አይነት ሂውማኔር ከማትጠቀሚና አሁን ያለሽን ነገር በሙሉ ከምታጪ በጌታ አሁን አንቺ ሜካፕም ሂውማኔር ሜቢ ፀጉር አልፎ አልፎ ነው እንጂ ሜካፕ ምናምን ጭራሽ አትጠቀሚም እስከዚህ ነሽ። ግን ምንም አይነት ሜካፕ እና ሂውማኔር ከማትጠቀሚና ያለሽን ነገር በሙሉ ከምታጪ ለሰርጌም አሁን ያለሽን ነገር ለሰርጌም መጠቀም የለብኝም። በቃ በህይወት ዘመንሽ አረጋኝ ሴቶች እመቤቴ በጣም ነው የምገርሚ። ማሰብ ራሱ እንዴ ለምን ጥንቅር አይደለም ሜካፕ እና ምናምን ለምንድን ነው ጥንቅር? አሁን ያለሽን ነገር በሙሉ ከምታጪ ሰላም አለ እኔን አለ ያለሽን ነገር አለ በቃ በሙሉ ከምታጪ እኮ ነው የተባለው ሴትዮ። አይ ያለኝን ነገር በሙሉ ከማጣ እኔ እድሜ ልኬን ሜካፕም ሂውማን ሄርም ባልጠቀም ጥንቅር ይበል ነው የሚባለው። ጥንቅር ይበል እኮ ያ ጥያቄው እኔ ነው። እኔ መርጬ መመለስ ያለብኝ ለምን ስታስብ ይገርመሽ ነው አይደለም። አሁን አንቺ ድሮ አድርገሽ ታውቂያለሽ? አይ አሁንማ አላደረኩም። እስከዚህም ነሽ ጭራሽም አታደርጊ አይደለ? ግን ምንም አይነት ሜካፕ እንትን ሲል ሁሉንም እያሰብኩኝ ነው ያሰብኩት። ምን እንደሆነ ታውቃለህ? ቻፕስቲክን እያሰብኩኝ ነው ምናምን። ኦኬ እና ያለ ቻፕስቲክ አሁን ይሄ ይያዛል፣ ምንም ችግር የለውም። ቫዝሊን ቀብቼው እወጣለሁ ንፋስ እንዳያደርቀው። ለአንተ ብዬ ነው እኮ የቱን መረጥ? ምን ለኔ ምን በየመንገዱ ስመሽ እንዲማርክ ብዬ ቫዝሊን ቀባዋለሁ። ማርኩኝ ምን እሰራለሁ እሱ ጋር ሲማርክ ደግሞ ምን ያምራል። ወደፊት ይጠቅማል። ነገር ሲለያያችሁ ነው። ስለዚህ አይ ያለኝን ነገር ከማጣ ባልጠቀም መርጣለሁ ምንም አይነት ነገር። ምክንያቱም አሁንም አልተጠቀምኩም እኔ። በቃሽ
በፀጉሬ ነኝ ያለሁት፣ በራሴ ናቹራል ፊት ነው ያለሁት። አረ ያለኝን ነገር እግዚአብሔር ያቆይ፣ ሰላሜን፣ ቤተሰቤን፣ እናንተን ሁሉ ነው። እንዴ ያለሽን ነገር ማለት እኮ ገንዘብንም ጤናንም አንተንም ያካትታል። ሁሉንም ነገር ነው በቃ። አረ በፍጹም ጥንቅር ይበል። በስማ ጠይቂ። አይ ሴትና ሜካፕ እና ሂውማን አይ ሴትና ምናምን አይደለም። እኔ እኮ ልታካትተኝ አይገባም። አይ ሴትና ምናምን ብለህ ገባ። እሺ እኔ እናንተ ተጋብተን 10 ሚሊዮን ብር ልስጥክና ፍታት ሚስትህን ብትባል ትፈታኛለህ? 10 ሚሊዮን ብር ሰጥተው እኔ እናንተ ከተጋባን በኋላ 10 ሚሊዮን ብር ከሰጠውክ 10 ሚሊዮን ብር ልስጥህና ሚስትህን ፍታት ብትባል አያፍሩም እንዴ? ብሩ አልበዛም እንዴ? ሚል ሰው አይጠፋም እኮ ማለት። አይ ሚል ሰው አይጠፋም ነው ያልኩት። ሚል ሰው አይጠፋም ነው ያልኩት። እኔ ምን ሚል ሰው አይጠፋም ማለት ሚል ሰው አይጠፋም ማለት እኔ አንቺን አልፈታሽም። ምክንያቱም ያንን ብር ሰርተን እናመጣዋለን አንድ ላይ ሆነ ሀቢብቲ። ማርያም እኔ በ10 ሚሊዮን ብር ምንደለል መስሏችሁ ነው ይሄንን ጥያቄ ካሜራማን ያመጣኸው? እስቲ ሰጣችሁኝ ሞክሩ። ገንዘብ የምትመርጥ መስሏቸው እኮ ነው። እስቲ ሰጣችሁኝ ይዩት እንዴት እንደምበተነው ፊታችሁ ላይ። አረ ሰጥተው ይዩት አይደል? አይ ቀጥታ መልሳው እንዳርዳራት። አይ ለጨዋታው ድምቀት ነው። እዚህ ጋር ግጥብ ከመል ችክል በልበት። ይሄ ፍሪ ሾው አይደለ? ነፃነት ያለው ሾው አይደለ? ስለዚህ አንቺን ነው የምመርጠው። 10 ሚሊዮን ብር ምን አባቱ ምን ያረጋል አንቺን? ኦ ማይ ጋድ 2 ጥያቄ ነው የቀረው ፋሚሊ። እሺ ቆይ 2ቱ ጥያቄ ምረጥ። እንደዚህ 2ቱ ጥያቄ ጌታዬ ሆይ እጄን የማረከው ይሄ ጥያቄ ነው ፋሚሊ። እሺ እሺ በመንገድ ላይ ተለክፈሽ ታውቂያለሽ? መንገድ ላይ ተለክፈሽ ታውቂያለሽ እንዴ? ምን አይነት ጥያቄ ነው? ሴት ልጅ አይደለም እንዴ? ሴት ልጅ አይደለም ወንድ ልጅ አይለከፍም? ለምሳሌ እኔ አሁን ማርያምን ነፍ ጊዜ ይለከፋለሁ። ሁላ ትዝ ይለኛል መሌ ቡታጀራ አይኖርም ነበር እና እኔ ቡታጀራ ባለው ሰዓት ማን አባቷ ነች የለከፈች? እኔ አላውቃትም፣ ግን ልንገርሽ ማርያምን ነው የምልሽ። ከዛ መሌ መጥቶ የሆነበት ሊያዝናናኝ እየወሰደኝ ነው። ከዛ እየሄድኩ በጣም ችካለችብኝ ልጅቷ፣ በጣም ማለት ነው አልፋታለችኝ። ምን እንደነካት አላውቅም፣ ምን እንደማረካት አላውቅም። ከዛ ማርያምን በጣም ችካለችብኝና 6 ያዛት መሌ 6 አልፈታ ብሏት 6 ያዛት። ተለክፌ አውቃለሁ። አሁን የአንቺ መልሽልኝ። ሴት አይደለሁ አይደል? አሁን እሺ ከተለከፍሽ ውስጥ የማትረሺው አለካከፍ የማርሰው አለካከፍ አይ የሆነ ጊዜ ወደ የት መሰለ እዚህ ከመጣሁ በኋላ ነው መገናኛ ነው ምናምን እየሄድኩኝ ከኔ ጋር እዚህ መተሽ የማከባር ንቀት ነው። ከዛ በጣም እንትን የሆነ የቤት መኪና ላይ ብዙ ወንዶች ናቸው እየሄዱ። ከዛ እኔ አላየሁም፣ ስልኬን እየነካካው ነው ራይድ ላይ እየሄድኩኝ ማለት ነው። ከዛ እየጠሩኝ ነው። ከዛ ዞሬ ሳይ እንዴት ነው የምታምረው ምናምን አሉ ማለት ነው። ከዛ የራይዱ ሹፌር ልንገርህ ጌታ የራይዱ ሹፌር ከዛ እሺ እንደዚህ እየተባልሽ ታገቢያለሽ ቁመሽ ነው እኮ የምትቀሪው አለኝ ጌታ። ከዛ በጣም ሀሳብ ያዘኝ። ለምን ስለው አይ እየመረጥሽ ቁመሽ ትቀሪያለሽ አለኝ። እንዴት እንደዛ እንዳለኝ አላውቅም። ይሄንን አረሰው ጌታዬ። የቀረውን አንድ ጥያቄና የለከፏትን ወንድ ልጆች ሸኖ ቤት አሯሯጣቸው፣ ሽንት ቤት አሯሯጣቸው ያራዳ። አረ ዝም በል ማንንም አይወስድ። ጌታዬ ሆይ የመጨረሻ ጥያቄ ነኝ። እሺ አሁን እኔ ነኝ። በኢየሱስ ስም ምን የሚገርም ጥያቄ ነው። አልጋ ላይ ሸንተክ ታውቃለህ? አሁን እግዚአብሔር ምን አይነት እጅ ነው ያለኝ? ተለክፈ ምናምን ከምጠይቅ ያንን በየጌታዬ በጌታ ስም አልጋ ላይ ሸንተህ ታውቃለህ? ድሮ ጩጬ እያለሁ ምናምን ሁልሽም ሸንተሻል። እንዳትስቅ በኔ አዳሜ እንዳትስቂ በኔ ሸንቻለሁ ድሮ ልጅ እያለህ። አዎ እንዴ በህልመ ሌሊት ህልም ላይ ሀቅ ለመናገር ህልም ተኝተሽ በጣም ይወጠርሻል ሽንትሽ። ከዛ መነሳት ደግሞ ተጣያለሽ ተነስቶ መሽናት አላ መነሳት ከዛ የተነሳሽ ይመስልሽና በህልምሽ ማርያምን በቃ ፈታ ብለሽ ትለቂዋለሽ። ቲክቶክ ላይ ራሱ አለ ይሄ ነገርና ሁሉም ጋር ነው ብያቃለሁ። አዎ በቃ ምስጥ ብለሽ ትሸኛለሽ ምናምን ቀና ስትይ ጠብጠብ አለ። በተለይ ደግሞ ትልቅ ሆነሽ ራሱ መጥቶብሽ ያቅም እንደዚህ አጋጥሞ። አረ በጣም ብዙ ጊዜ ይገጥመኛል።
ተንጠባጥቦ ያውቃል ግን ማርያምን አይደለም ያንተ ተንጠባጥቦ ያውቃል አይ ትልቅ ስንሆን ራሳችንን ኮንትሮል ማድረግ ስለምንችል አዎ ግን በጣም የሚፈትን እንትን ነው እንደዚህ አይነት ነገር በተለይ ደግሞ የሆነ ነገር በቃ ተመስጣችሁ ፊልም ውስጥ እያላችሁ ሪል መስሏችሁ ማለት ነውና ሽንት ቤት ወይ የሆነ ቦታ ያላችሁ በከባዱ ሽንትሽ ይመጣል እኮ በህልም ከዛ ምን አለ ደግሞ እዛ ላይ ተጨምሮ ስንፍና አለ ከዛ ትንሽ እዛው በቃ የተነሳሽ ቅዠት ላይ ስለሆንሽ ልነሳ ላይ ስለሆንሽ ተነስተሽ ነው የምታዩ እዛ ተነስተሽ ስትለቂ ሁሉም እንደዚህ አይነት ገጠመኝ ይኖራል በርግጥ በእኔ እንዳትስቅ አንድ ሰው እንዳይስቅ አንድ ሰው እኔ ደግሞ አውቃቸዋለሁ እንዴት እንደምትስቁ እሺ ጥያቄያችንን ጨርሰናል አይ ቲንክ አልጋ ላይማ ድሮ ተሸንቷል እስከ ጥግ ለማንኛውም ግን ጥያቄዎቹ አሪፍ ነበሩ ቴንክ ዩ አባቢ እኛም ፈታ ብለናል አይደል አዎ ቪዲዲት በዘነዘና ጥያቄያችንን ጭንቀቱን ጨርሰናል የፈራሹ ለዚህ ነው አይሽ አይ ቀላል ነበር እንደውም ጥያቄ ሌላ ጥያቄ ቢኖር ያው መንገድ ላይ መፍሳቱ ነው እንግዲህ ያሚ ነገር ከተማውን አግማምተዋለች ኧረ በስመ አብ እኔ መንገድ ላይ አልፈሳውም መንገድ ላይ አልፈሳውም ስለ በሰው ባለበት አይደለም የፈሳውት እና ሰው ከሌለ ከተማ አይደለም እና ታፍኜ ልሙት እንዴ አራውቂ የተቃጠለ ምንድነው ይሄ የተፈጥሮ ግኖች ኖ ፕሮብሌም እንግዲህ ጥያቄ ካሜራማን አወጣኝ ያመለስን ምን እና ባይሆን እኔ ያወራሁትን እንትን ልጅ እያለው ነው ጩጬ ነበርኩኝ ሲኒ ላቀብል እስኪቀዳ ቁጭ ብዬ ነበር ሰው በተሰበሰበበት ከዛ በኋላ ገጥሞኝ ያውቃል እኔ ማን እንደሆነ አልነገራችሁም ማርያምን ሜቢ ይሄን ቪዲዮ አይቶት ከተናገረኝ ይናገረኝ ምንም አያመጣም እና ማርያምን እሺ በዚህ ጊዜ ይፈተነኛል ይሄ ልጅ ማለት ነው በፈስ ጓደኛዬ ነው አውቃለሁ ያሳቀቀኛል በየርኩበት ያሳቀቀኛል ያረገኝ ልንገርሽ ጂም ቤት እየሰራን ነው ገምቱና አውጡና ካወቃችሁት ሜንሽን አድርጋችሁ ፖስቱት ቲክቶክ ላይ ምናምን አድርሱለት የታባቱ ከዛ ጂም ቤት እየሰራ ነው ስንተና 3 ሰው 4 ሰው ጂም ውስጥ ያለው መሽቶ አልቋል ሰው ወጥቷል እኛ ትንሽ የግር እየሰራ ነውና እኔ ነኝ የምሰራው ባይገርምሽ ከዛ እንደዚህ ግሬ ላይ ተደርጎ መሸከም ነው ወደ ላይ ማለት ነው እሺ ከዛ በጣም ከባድ ነው ብረቱ ይከብዳል በቃ ወይኔ እየጮሽ ነው የምሰራው ያቲ ጸጥ ብሏል ምናምን ለቀቀው ፈሱን ዞር ብሎ እኔ እየሰራው ነው አዩአቸው እንደዚህ ወይኔ ሄጄ እሱ ነው ማለት ማርያምን አማሪ ይሄ ነው እግዚአብሔር በእርግጠኝነት እስካሁን ድረስ አንተ ነው የምትመስላቸው አው ማርያምን ነው ምክንያቱም ክብደት እያነሳ ያለው አንተ ነህ እኔ በቃ እኮ አቃጠረብኝ እኮ ነው ማርያም እንዲህ ላለው ቆሟል እኮ ቆበዝ እያለኝ ለቀቀው ወይኔ ግዴ ተስማ ማዋርደኝ ቦታ የለም ይሄ ሰው ካወቃችሁት ፎቶና አመጣችሁ ሜንሽን አድርጋችሁ ነው ማንንም ሊያቀው ይችላል ፌመስ ነው ባይዘው በዚህ ዙሪያ ይመቸው ጓደኛዬ እንደውም እዛ ጂም ቤት ያላችሁ ሰዎች ድንገት ይሄን ቪዲዮ ከደረሳችሁ ካያችሁት እኔ አይደለሁም በእግዚአብሔር እስካሁን በህልሜ ትመጣላችሁ እየተሳቀኩ እና እኔ አይደለሁም እሺ አንተ ግን ፈስህን አስተካክል ቦታ ምረጥ በየሄደበት ይለቋል ሼማቅ በየሄደበት በረራስማ ከሰው በሰው ይመጣ ለማንኛውም ቆንጂት ወይ ያበደ ጥያቄ ነበር ደስ የሚል ጊዜ ነበር አሁን መብላት ትቻለሽ እሺ እና ካሜራማንም እናመሰግናለን ይሄን ጥያቄ ስላመጣልን ያው ደክሞን ነበረ ግን ደግሞ ቤተሰብ ጋር መመለስ አለብን በሚል መሪ ቃል ተነስተን የመጣ ነው አይደለ እነዚህ ልጆች የትገቡ እንደምትሉ ስለምናቅ የኛ ውድ እናት እንደ አባት እንደ ሁሉ ነገር እኮ ነው የሚሆነው ቀሪውናችሁ ፋሚሊዎች ናችሁ እና ከዚህ በኋላ ደግሞ የቀጠሮውን ጌም ቀንም እናሳውቃችሁ ይሆናል ነገ ከነገ ወዲያ እንናገራለን በጣም ብዙ ጥያቄ እየመጣብኝ ነውና ነገ ከነገ ወዲያ ቀኑን እናሳውቃለን እንደ እግዚአብሔር ፍቃድ ነገ ከነገ ወዲያ ምን እናገር ይሆናል ይመስለኛል አይ ሆፕ ነገ ልንናገር እንችላለን ያው በእርግጠኝነት ባይሆንም ግን ነው ከነገ ወይ ከነገ ወዲያ አዎ በጣም ያሚኔ መጀመሪያ ጌም ማየት በጣም ጓጉቷል አዎ ደግሞ የመጀመሪያ ጌም ስለሆነ ሁሉም ተጨንቋል እኔም ትንሽ ጭንቀት ነገር አንቺ እንዳፈር ያራዳልሽ ነው ፈርቻ አይደለም ፈርቼ ሳይሆን መጓጓት አላ ቀኑ እስኪደርስ ድረስ በተለይ አሁን ቀን ከወሰንን በኋላ አታስቡ ብዙ እንደማናርቀው ቃል ገባለው ቀኑ ኖ ፕሮብሌም ብቻ ፋሚሊዎች እናመሰግናለን ስለነበረን ጊዜ ይሄንን ቤት ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ ያደረጋችሁ ፋሚሊ ሁኑ ወደ 400,000 ጉዞ እግዚአብሔርና 400,000 በጣም ብዙ ነው
እና እኛ በጣም እንወዳችኋለን። እናንተ እንደምትወዱን እኔም እወድሻለሁ። ተሳሟ ቤቢዬ። ኧረ ሽንታሙ ልበልክ እኔ ችግር የለም በይኝ። አንድ ሰው ግን ሽንታም እንዳይል ይተላል። አይ ማንም እንዳይለው፣ ምክንያቱም ሁሉም ሰው ያለው ሁላችሁም ደርሶባችሁ ጭራሽ ማንም እንዳይለው። ኧረ በሉኝ እመቤቴ። አይ ማንም እንዳይናገረው ከቻላችሁ ሜንሽን አድርጉት። ብቻ በጣም እንወዳችኋለን ፋሚሊ። ወደ ቁም ነገሩም ስመለስ ደስ የሚሉ ጥያቄዎች ነበሩ። ከጥያቄዎች ውስጥም ፈታኝ ጥያቄዎች ነበሩ። ፈታኝ የምላቸው የአርሰናል ምናምን ሳይሆን እሱ ለፈና ያመጣው ይመስለኛል። አዎ ግን እኔ እስካሁን ድረስ ግን ከውስጥ ያልወጣው እንትን እኔ አንተ መውለድ ባትችል እና ምናምን የሚለው በጣም ፈታኝ ጥያቄ ነው። ጥያቄዎች በጣም አንዳንድ ከባድ አሉ እና እግዚአብሔር እንደዚህ አይነት ነገር አያምጣብን ሁላችንም ላይ እና ግን እስቲ ጠይቁት ራሳችሁ ምን ያክል ሰው ናችሁ? ይሄ ለራሳችሁ ሰውን ስትወዱ ምናምን በመስፈርት ምን ያክል ሰው ናችሁ እናንተ? ማርያም ምን አይነት አዱን ነው አላውቅም። በቃ ምን ራሳችሁን ጠይቁት እና እንደዚህ አይነትም ሰው በህይወታችሁ ካለ እንትን በሉት እግዚአብሔርን። ሲቀጥል ደግሞ አንድ ሰውን ፈጣሪ ጽናቱን ይስጥሽ ማለት ፈልጋለሁ። የኛ ፋሚሊ ነች፣ የጨረቃ ፋሚሊ ነች እና ሰላሚና ትባላለች። አሜሪካዊት ነች አይ ቲንክ አይደል? እና አዱን ነው በቃ መናገር ይከብደኛል፣ ግን ላይክ እናቷን ካጣች ከዚህ ዓለም በሞት ካጣች ወሩላ ላይሆን ይችላል። ዛሬ ይሁን ትላንትና ብቻ ዛሬ አይ ቲንክ ዛሬ ይመስለኛልና ድጋሚ አባቷንም በሞት አጣለችና እግዚአብሔር ጽናቱን ይስጥሽ። እኔ አላውቅም ምንም ብልሽ የሚያጽናናሽ ነገር ይኖራል ብዬ አላስብም እና እኔና ሀይሚ እንደ ታናሽ እህትም ወንድምም ሁልጊዜ ከጎንሽ ነን። የጨረቃን ፋሚሊ ከጎኗ እንድትሆኑ ፈልጋለሁ። ፈጣሪ ያጽናሽ። በተለይ ደግሞ እሷ ያለችበት አካባቢ ያላችሁ ሰዎች ከቻላችሁ በማርያም በቃ ጊዜያችሁን መስዋዕት አድርጋችሁም ቢሆን አውቃለሁ ብዙ ክራውድድ የሚያደርጋችሁ ነገር አለ፣ ግን ከሰው አይበልጥም የትኛውም ነገር ብዬ አምናለሁ። በተለይ እናንተ ጋር አብዛኛው ነገር በሰዓት ነው፣ ሁሉም ነገር ከሰዓት ጋር የተያያዘ ነው። ግን እባካችሁን እቺን ልጅ ከጎኗ ሁኑላት እና እኛ በጣም እንወድሻለን እህታችን፣ በጣም ትልቅ ክብር አለን። እኔም እናቴን ለማካፈል ዝግጁ ነኝ፣ ሀይሚም እንደዛው ቤተሰቧን ለማካፈል ዝግጁ ነች። ኖ ፕሮብሌም። አላቅም ምን እንደሚያጽናናሽ አላቅም፣ ብቻ እግዚአብሔር ከአንቺ ጋር እንወድሻለን። ለእናትሽም ለአባትሽም ፈጣሪ በአጸደ ገነት ያቆይልሽ እና እንወድሻለን በቃ እና ፋሚሊም እንወዳቸዋለን። እንወዳቸዋለን። አጽናኗት። እሺ ባይ። ሰላሚና ያይዞሽ። እሺ እቴ እኛ አለን ማርያም ከጎንሽ ነን ሁልጊዜ። በውስጥ ደግሞ እናወራሻለን ሞር የበለጠ። ግን ያው ያላወቃችሁ ሰዎች እሷ በጣም ሞር ፋሚሊያችንም ስለሆነች ሌሎቻችሁም አላችሁ። አሁን እንደዚህ ስንል እሷን ብቻ ሳይሆን ሌሎቻችሁም እናንተ ማግኘት ማወቅ ያልቻልናችሁ ብዙ ሰዎች ልትኖሩ ትችላላችሁ። ቤተሰባችሁን ያጣችሁ ነው። ኢትዮጵያዎች ሆናችሁ ፋሚሊ ማጣት ይከብዳል። በተለይ አረብ ሀገር ሆናችሁ እዚህ ፋሚሊ ላይክ እንዴት ፋሚሊውን መቅበር እንኳን ማይችል በጣም ብዙ ሰው ነው ያለው አይደለ? እና እናንተንም ጽናቱን ይስጣችሁ። እንደዚህ አይነት ሰው ካለ የኛ ፋሚሊ ውስጥም ያለ ይመስለኛልና እግዚአብሔር ጽናቱን ይስጣችሁ። ወዳችኋለሁ። መልካም ጊዜ ይሆንላችሁ። ሲቀጥል ደግሞ አንዳንድ የምሰማቸው ነገሮች አሉ ላይክ እንዴት መሰለሽ አይድረስባቸው ያጋጥማችሁ እና በተለይ አረብ ሀገር ያሉ እህቶቻችን እዛ ላይክ የሚያርፉ ስልሽ እዛ የሚሞቱ ሰዎች ምናምን በገንዘብም እጥረት ምናምን ሬሳቸው ወደዚህ አይመጣም ነገርና እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ ማርያም። እኔ ማውራት አልፈልግም እንደዚህ፣ ግን የሆነ ይሰማኛል እና አንዳንዴ ደግሞ ስሜቴንም መናገር እፈልጋለሁ። ብቻ ራሳችሁን ጠብቁ። እዛ ሆናችሁ ራሳችሁን አታስጨንቁ። ከራስ በላይ ምንም የለም ማለት ምንም የለም። በቃ የምታሳኩትን ነገር እግዚአብሔር በቃ ከጎናችሁ ሆኖ እንዲሳካላችሁ ያደርጋችሁና ሁሉንም ነገር በልክ አድርጉ። ጭንቀታችሁን ቀንሱ። ለቤተሰብም ቢሆን ነገሮችን በልክ አድርጉ። ከታመማችሁ ታከሙ። ለራሳችሁ ቅድሚያ ስጡ። እሺ በቃ እግዚአብሔር ከእናንተ ጋር ይሁን። ቻው። እኔ ብዙ ኮሮ ሰላሚና እንወድሻለን። እግዚአብሔር ያጽናሽ። እግዚአብሔር ያጽናሽ። ሁላችሁንም ጽናቱን ይስጣችሁ። እንደዚህ አይነት ሰው ካለ ሜቢ ቪዲዮ የሚያይ ሰው ካለ ጽናቱን ይስጣችሁ። ወዳችኋለሁ። ባይ። ቻው።